ስራችንን የሚያቀላጥፉልን ሁለት ወሳኝ ኤአይዎች አንድ ላይ አሁን መርጅ አድርገዋል ማለት ነው። አንደኛው ጄሚናይ ነው፣ ሁለተኛው ደግሞ ኖትቡክ ኤልኤም ነው ማለት ነው። ሁለቱም በጣም ወሳኞች ናቸው። አሁን ግን አንድ ላይ መስራት ጀምረዋል። ሙሉ አጠቃቀሙን አሳያችኋለሁ። ለምሳሌ ጄሚናይ ብላችሁ ብትገቡ በፊት የምታገኙት እዚህ ጋር ነበር። ፕላስ የሚለውን ስናኩ ኖትቡክ ኤልኤም ከስር ይቀመጥ ነበረ። አሁን ግን እዚህ ጋር እንደምታዩት መጥቷል። ከዚህ በፊት ሌሎች ሀገራት ላይ ተለቆ ነበር። አሁን እኛ ጋርም ሰርቷል ማለት ነው። በጣም ብዙ ጥቅሞች አሉት፣ እንመለከተዋለን። ለብቻው ደግሞ ለምሳሌ ኖትቡክ ኤልኤምን ከፍተን እንመልከት። ኖትቡክ ኤልኤም ኤአይ ብላችሁ ሰርች አድርጋችሁ ትገባላችሁ። የዚህ ጋር የምትመለከቱት ነው የመጀመሪያው። ስለዚህ አሁን የሁለቱንም አጠቃቀም ከዚህ በፊት ሰርች የላችሁ ነበር። አሁን ደግሞ ሁለቱን አገናኝተን እንዴት ስራዎች እንደሚያቀላጥፍልን እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። መጀመሪያ ስለ ኖትቡክ ኤልኤም የተወሰነ ነገር እንመልከት። ለምሳሌ ለማስጀመር ትራይ ኖትቡክ ኤልኤም ብላችሁ ነው የምትከፍቱት። በቅርብም ቪዲዮ ሰርች የላችኋለሁ መመልከት ትችላላችሁ። ይህንን በጣም ሰፊ ስራዎች እንደሚሰራልን በተለይ ሪሰርች የምትሰሩ ሊሆን ይችላል፣ ወይም ለተለያዩ ስራዎች ያቀላጥፍላችኋል። ክሬት ኒው ብለን አሁን አዲስ ብንከፍት እዚህ ጋር ሶርስ ታስገቡለታላችሁ። የምታስገቡት ሶርስ አፕሎድ አድርጋችሁ ለምሳሌ የተለያዩ ፋይሎችን ሊሆን ይችላል ከዌብሳይቶች ጋር ወይም ከዩቲዩብ ልታመጡ ትችላላችሁ። ቴክስቶችን ኮፒ አድርጋችሁ ማስገባት ይቻላል። እዚህ ጋርም ጽሁፍን ማስገባት ወይም እናንተ ታይፕ ማድረግ ትችላላችሁ ማለት ነው። ለምሳሌ አፕሎድ ላድርግበት አንድ ፋይል ሳምፕል አንድ ፋይል ስንጭንበት እዚህ ጋር ይቀመጣል። ከዚህ ውስጥ ጥያቄዎችን ማውጣት ይቻላል። ኤአይ ነው እንደምታዩት፣ የፈለጋችሁትን መጠየቅ ትችላላችሁ። በተጨማሪም ደግሞ ቪዲዮ ጀነሬት ያደርጋል። ትንሽ ፈጠን ያልኩባችሁ እዚህ ጋር ይህንን ስላየነው ነው ከዚህ በፊት ቪዲዮ ጀነሬት ያደርግላችኋል። ሪፖርቶችን፣ ኪዩዝ እንደዚሁም ደግሞ ስላይድ ዴክ አለው እዚህ ጋር እንደምትመለከቱት። ስለዚህ ማንኛውንም ፓወርፖይንት ያዘጋጃል ማለት ነው። እዚህ ጋርም ፓወርፖይንት እንዴት እንደሚዘጋጅ ቪዲዮ ሰርችበታለሁ። ስለዚህ አሁን ኖትቡክ ኤልኤም እዚህ ጋር ያሉትን ጥቅሞች ከሰጠን ጄሚናይን ደግሞ አብዛኞቻችን እናውቀዋለን። ሰርች ማድረግ የምንፈልጋቸው ነገሮች የምንሰራበት ቦታ ነው ማለት ነው። ስለዚህ አሁን እንዝጋው። ለምሳሌ እዚህ ጋር ምንም ኖትቡክ ኤልኤም የለንም ብለን ብናስብ እዚህ ጋር ስትመጡ ኖትቡክ የሚል አለ። ይህን ስነኩት ክሬት ያደረጋችኋቸው ኖትቡኮች እንዳለ ይመጣሉ። ይህን ብነካው ተመልከቱ። እነዚህ አሁን የተሰራባቸው የነበሩ ናቸው እዚህ ጋር የምታዩቸው በአጠቃላይ ማለት ነው። ከዛ ለምሳሌ ይሄንን ማየት ከፈለኩኝ ክሊክ ባደርግበት ይከፈታል። ከዛ እዚህ ጋር የምፈልገውን ጥያቄ እጠይቃለሁ። ከዚህ ከሶርስ ማለት ነው። ሶርስ ብሎ ነው እዚህ ጋር የሚያስቀምጠው። መጀመሪያውኑ ደግሞ ምን እንደነበረ ማየት ከፈለጋችሁም ከላይ ኖትቡክ ኤልኤም ይላል። ይሄን መንካት ይቻላል። ተመልከቱ። ይኛው ቀጥታውን የት ይወስደናል? ኖትቡክ ኤልኤም ላይ ይወስደናል። ይህም ፋይልም ይከፍተዋል እንደምታዩት ማለት ነው። ስለዚህ እዚህ ላይ መመልከት ትችላላችሁ። እዚህ ጋር በቀጥታ ታገኙታላችሁ። ልክ እንደ ፎልደር ሆነው ሁሉም ነገሮች እንደዚህ ተቀምጠው ይገኛሉ ማለት ነው እዚህ ጋር። በተጨማሪም አዲስ ቡክ መክፈት ከፈለጋችሁም ኒው ኖትቡክ የሚል አለ። ይሄን መንካት ይቻላል። ስም ትሰጡታላችሁ ወይም ፎልደር እያዘጋጃችሁ ነው። ለምሳሌ እዚህ ጋር ስለ ጤና የምትሰሩት ስራ ካላችሁ ይህንን የሚል እንትን ልስተው ፎልደር ልስተው ከዛ ይህን ሲነቁ ፎልደር ክሬት አደረጋችሁ ማለት ነው። ካሁን በኋላ አሁን ይህን ኖትቡክ ኤልኤማችን እዚህ ጋር ቡክ አንድ ከፍተናል። ጥያቄዎችን መጠየቅ፣ ሶርሶችን ሁሉ መጫን ትችላላችሁ። ሪሰርች እየሰራችሁ ከሆነ ለምሳሌ አድ ሶርስ ብላችሁ ሀሳባችሁን የሚደግፍ ነገር መጫን ይቻላል። ፋይል የሚለው ውስጥ በመግባት ወደ ኮምፒውተራችሁ ወስዳችኋል ፋይላችሁን ትጭናላችሁ ማለት ነው። ከዋን ድራይቭ ማምጣት ይቻላል። ከዌብሳይቶች ኮፒ ደግሞ ማድረግ ትችላላችሁ። ቴክስቶችንም ለምሳሌ ዌብሳይት የሚለው ውስጥ ገብታችሁ የዌብሳይቱን ሊንክ እዚህ ጋር ታስቀምጣላችሁ። ከዛ ላይ የምትፈልጉትን መረጃ ያመጣላችኋል። ስለ ጤና ከሆነ የፈለጋችሁት ስለ ጤና ማለት ነው። መልሱን ደግሞ እንዴት እንደሚሰጣችሁ መወሰን ትችላላችሁ ማለት ነው። አሁን ጄሚናይ ላይ መጠቀማችን የሚሰጠን ጥቅም አንደኛው ይሄ ነው። ለምሳሌ እዚህ ጋር እንምጣና 3 ነጠብጣብ አለ። ይሄን እንነካለን። ኖትቡክ ሴቲንግ የሚል አለ እዚህ ጋር ሆነ ይሄን መንካት ነው። ከዛ ይሄንን ባለበት ኦፍ ሆኖ ከሆነ ኦን ታደርጉታላችሁ። እዚህ ጋር የምትጻጻፉትን ነገር እንዳለ ማስታወስ አለበት። ካስታወሰ ሲመልሳችሁ ወደኋላ ያሉትን ነገሮች ስለሚያስታውስ በቀላሉ መልሶችን ማግኘት ይቻላል። ይሄን ታበሩታላችሁ። እዚህ ጋር ግን ኢንስትራክሽን መስጠት ይቻላል ማለት ነው። በምን አይነት ሁኔታ መልስ እንዲሰጣችሁ እንደምትፈልጉ ማለት ነው። ለምሳሌ ቀለል ያለ እንግሊዝኛ ተጠቀሙ ልትሉ ትችላላችሁ። ኖት አታብዛ በቡሌት መልክ ልትሉ ትችላላችሁ። ስለዚህ እዚህ ጋር ትዕዛዝ ታስገባላችሁ። መልስ እንዲሰጣችሁ የምትፈልጉትን መንገድ ማለት ነው እዚህ ጋር ይነግራችኋል። ከዛ በኋላ ሴቭ ነው የምትሉት እዚህ ጋር ካስገባችሁ በኋላ ማለት ነው። ብዬን አሁን አጭር ነገር ልስጠው። ዩዝ ሌትድ ፎርማት ኤንድ ዩዝ ሲምፕል እንግሊሽ አልኩት። ምሳሌ ነው። ሴቭ ልበለው። ከዛ አሁን እዚህ ጋር ለምሳሌ ልጠይቀው ሜንታል አሁን አጠራጠር ያለ ነገር ነው የምጠይቀው። እናንተ ዝርዝር ነገር ጠይቁታላችሁ። መልሶቹ አሁን የሚመጡልን በቡሌትድ መልክ ይሆናል። ወይም ቡሌት እንደምታዩት ነጥብ እያደረገ ያመጣል። እንደዚሁም ደግሞ ቀለል ያሉ እንግሊዝኛዎችን እየተጠቀመ ይሄዳል ማለት ነው። አሁን እዚህ ጋር የምንሰራው ነገር እንዳለ እንደምታዩት እዚህ ጋር እየተቀመጠልን
ሌላ ጊዜ ስንመጣ እዚሁ እናገኘዋለን። ለምሳሌ ጄሚናይ ብዬ ልግባ። ቀጥታ አሁን ወደ ኖትቡክ ኤልኤም አልሄድም ማለት ነው። እዚሁ አገኘዋለሁ ይሄውና። ከዛ ከስር ሜንታል ሄልዝ ብዬ ሰርች ያደረግኩት ነገር ነበረ፣ ተመልከቱት። ሌላም ጊዜ ደግሞ እየቀጠልኩ ብሄድ ከስር እየተዘረዘሩልኝ ይሄዳሉ ማለት ነው። ለምሳሌ ዛሬ ስለ ፊዚካል ፊትነስ ከሆነ ደግሞ ሰርች ማድረግ የፈለኩት ሰርች አደርጋለሁ። እነዚህ ሁሉ ግን ኖቴ ውስጥ እየተቀመጡልኝ ነው፣ ጤና የሚለው ውስጥ ማለት ነው። ተመልከቱ። አሁንም በቡሌትን መልክ ስለ ፊዚካል ፊትነስ እንደዚህ አመጣልኝ። አዲስ አሁንም ክሬት ማድረግ ከፈለጋችሁ እዚህ ጋር ኒው ኖትቡክ የሚል አለ። ይሄን ከፍታችሁ አዲስ መክፈት ይቻላል። ለምሳሌ እዚህ ጋር ደግሞ ማይ አድቫይዘር ልበለው። እናንተ የዩቲዩብ አድቫይዘር ወይም የተለያየ ነገር እንደየስራችሁ ባህሪ ልትሉት ትችላላችሁ። ከዛ አሁንም እዚህ ጋር ጥያቄያችሁን መጠየቅ ይቻላል። ቀጥታ ደግሞ ኖትቡክ ኤልኤም ላይ እንዲከፍተው ከፈለጋችሁ ለምሳሌ ሄልዝ የሚለውን ልክፈተውና ሁለት ነገሮች ሰርች ያደረግናቸው ሁሉ አይጠፉብንም፣ እዚሁ ተቀምጠውልናል። እዚህ ጋር ደግሞ ኖትቡክ ኤልኤም ላይ እንዲከፍተው ከፈለኩኝ ይህም ብንነካው ኖትቡክ ኤልኤም ላይ እናገኘዋለን። እንደምታዩት እኛ የሰራ ነው ጄሚናይ ላይ ነበር እኛ የሰራ ነው። እዚህ መጥቶልናል። ሁለት ሶርሶች እንደተጠቀምን እየነገረን ነው እዚህ ጋር። ከዛ ከዚህ ውስጥ ደግሞ መልሳችሁ ፓወርፖይንት የመሳሰሉትን ነገሮች ማውጣት ይቻላል። ፍላሽ ካርድ ማውጣት የመሳሰሉትን ነገሮች ማድረግ ትችላላችሁ ማለት ነው። ስም መቀየር ከፈልጋችሁም እዚህ ጋር ነጠብጣብ አለላችሁ። ሪኔም ስትሉት ስሙ ይቀየራል። ፒን ማድረግ ትችላላችሁ። ፒን ካደረጋችሁት ደግሞ ምንጊዜም ከላይ ሆኖ ወይም ከላይ ተቀምጦ ታገኙታላችሁ። ለምሳሌ ደግሞ ከዚህ በፊት ቻት አድርጋችሁ እዚህ ጋር የተቀመጡ ይኖራሉ። እነዚህም ወደ ኖትቡክ ኤልኤም መቀየር ትችላላችሁ። ለምሳሌ እዚህ ጋር ኢንቴል ፕሮሰሰር የሚል አለ። ይሄን ልንካው እዚህ ጋር ፊት ለፊቱ 3 ነጠብጣቡ አርቱ ኖትቡክ ትሉታላችሁ ማለት ነው። ይህንን ስትነቁ እኛ ለምሳሌ እዚህ ጋር ማይ አድቫይዘር ሄልዝ የሚል ከፍተናል፣ ቤዚክ ኮምፒውተር የሚል ከፍተናል ማለት ነው። ስለዚህ ወደ አንዱ መላክ እንችላለን። ምሳሌ ስለሆነ አሁን ማይ አድቫይዘር ወደሚለው ልላከው። ከዛ ሌላ ጊዜው ማይ አድቫይዘር የሚለውን ብከፍተው ተመልከቱ፣ ኢንቴል ፕሮሰሰር የሚለው ከስር ተቀምጧል። ይህን ከዛ ደግሞ ብከፍተው እዚህ ጋር ይሁት በዝርዝር እንደዚህ እያሳየኝ ነው። መልሼ ደግሞ ለምሳሌ ይህንን ቀጥታ ኖትቡክ ኤልኤም ላይ ለመክፈት ከፈለግን ደግሞ እዚህ ጋር መተን ኖትቡክ ኤልኤም የሚለውን መንካት ይቻላል። ይሁታውን እዛ የነበረው ነገር እንዳለ ወደዚህ መጣ። አሁን የሚያወራው ስለ ኮምፒውተር ኮሮች ነው። ኮር i3 5 እነዚህ ምን ይመስላሉ የሚለውን የሰራውበት ነበር በአጋጣሚ። ከዛ ለዚህ ለምሳሌ ኢንፎግራፊክ እንዲዘጋጅ ከፈለኩኝ እዚህ ጋር ኢንፎግራፊክ የሚለውን ነካዋል። ኢንፎግራፊክ ጀነሬት እየተደረገ ነው ማለት ነው። ስለዚህ ጄሚናይ ላይ ሰራን፣ ወደ ኖትቡክ ኤልኤም ማመጣን። ከዛ ደግሞ እዚህ ጋር ኢንፎግራፊክ ስላይዶችን የመሳሰሉትን ነገሮች ማዘጋጀት ትችላላችሁ፣ ሪፖርቶችን ጨምሮ ማለት ነው። እንደምታዩት አሁን ጨርሷል። ከዛ ከዚህ ጋር ከፍተዋለሁ። ከዛ ይህንን ዳውንሎድ አድርጌው ለተለያየ ነገር ልጠቀመው እችላለሁ ማለት ነው። እዚህ ጋር መተን ዳውንሎድ ማድረግ ይቻላል። ዳውንሎድ ሆኗል። እዚህ ጋር ቼክ እናደርገው። ተመልከቱም በሚያምር ሁኔታ ኢንፎግራፊክ አዘጋጅቶልናል ማለት ነው። ስለዚህ እናንተም ጎግል ጄሚናይ እና እንደዚሁም ደግሞ ኖትቡክ ኤልኤምን አንድ ላይ ያጣምራችሁ የተለያዩ ስራዎችን መስራት ትችላላችሁ ማለት ነው። ጥያቄ ካላችሁ ኮሜንት ላይ ያሳውቁኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።